عليكم ورحمة الله وبركاته. إن الحمد لله نحمده ونستعينه ونستغفره ونستهديه ونعوذ بالله من شرور أنفسنا ومن سيئات أعمالنا. من يهده الله فلا مضل له ومن يضلل فلا هادي له. وأشهد أن لا إله إلا الله وحده لا شريك له وأشهد أن محمدا عبده ورسوله صلى الله عليه وعلى آله وأصحابه وسلم تسليما كثيرا. أما بعد يتكبراتشو يا الله بارياوچ زاري الله سبحانه وتعالى فقادو كهونا ሴቶች የባሎቻቸውን ሐቅ በመጠበቅ ላወሳችሁ ወዳለሁ። ወንዶችም የሴቶችን ሐቅ መጠበቅ እንዳለብን ሴቶችም የወንዶችን ሐቅ መጠበቅ እንዳለባቸው አላህ Subhanahu Wa Ta'ala በብዙ ቁርአኑ አውስቶናል። ነብዩም አለይሂ ሰላቱ ወሰላም ወንዱም የሴቷን ሐቅ እንዲጠብቅ ሴቷም የወንድን ሐቅ አጥብቃ እንድትጠብቅ አደራ ብለዋል ነብዩ አለይሂ ሰላቱ ወሰላም። ለምን ከተባለ የቂያማ ቀን በደል ተደራርቦ ነው የሚመጣውና። ለዚህ ነው ነብዩ አለይሂ ሰላቱ ወሰላም ኢተቁ ዙልማ በደልን ተጠንቀቁ አሉ የአላህ መልእክተኛ። ፈኢነ ዙልማ ዙልማቱን የውመል ቂያማ በደል የቂያማ ቀን ተደራርቦ ይመጣል አሉ የአላህ መልእክተኛ። ሁላችንም ያለብንን ሐቅ አላህ Subhanahu Wa Ta'ala በሚፈልገውና መልእክተኛው አለይሂ ሰላት ወሰላም ባዘዙት አይነት ተቀበለን ልንተገብር ይገባል። ማን ተገብር ከሆነ በመካከላችን ያለ መግባባት፣ መተቻቸት፣ መናናቅ፣ ሐቅን ያለ መጠባበቅ፣ ያለ መግባባት ትውልድ የመበላሸት ብዙ መፋሲዶች ይከሰታሉ። አላህ Subhanahu Wa Ta'ala ባዘዘን ነብዩ አለይሂ ሰላት ወሰላም ባዘዙን ሰሃቦች ሪድዋኑላሂ ተዓላ አለይሂም ሲሰሩ በት በነበረው ሁኔታ ተቀበለን ከሰራን ዱንያም ላይ የተባረክን እንሆናለን። አኺራም ላይ አላህ Subhanahu Wa Ta'ala ወዶ ጀነትን ከሚሰጣቸው ሰዎች እነሆ ወንዶች ይላል አላህ Subhanahu Wa Ta'ala ቀዋሙና አለኒሳ ከሴቶች የበለጠ ጠንካራ ናቸው ይላል አላህ Subhanahu Wa Ta'ala ቢማ ፈደለ አላህ Subhanahu Wa Ta'ala ባበለጣቸው በሆነ ነገር بعدهم على بعد ከፊላቸው በከፊላቸው ባበላለጣቸው በሆነ ነገር ላይ ወንዶች የበላይ ናቸው ይላል። ወቢማ አንፈቁ በሚያደርጉት ወጪ ምን አምዋልህም ከገንዘባቸው ፈሳሊሃቱ ሳሊህ የሆነችዋ ሴት ቃኒታቱን አላህ Subhanahu Wa Ta'ala ባዘዛት የምትታዘዝ በከለከላት የምትከለከል መልእክተኛው አለይሂ ሰላቱ ወሰላም ባዘዟት የምትታዘዝ በከለከሏት የምትከለከል ስሜቷን ገታ ቁርአን ሐዲስን የምትከተልና ተቀብላ የምትፈጽም የሆነች ሴት ሐፊዛቱ ሊልገይብ አላህ Subhanahu Wa Ta'ala አደራ ባለበት ነገር ድብቅም ግልጽም በሆነው ጠባቂ የሆነችው ይላል አላህ Subhanahu Wa Ta'ala ቢማ ሐፊዘ አላህ Subhanahu Wa Ta'ala እንዲጠበቅ አደራ ያለበትን የምትጠብቅ የሆነች ሴት ይላል አላህ Subhanahu Wa Ta'ala። ይህንን ስነ ምግባር የሚተገብር ወንድም እንዲሁም ደግሞ የምትተገብር የሆነች ሴት አላህ Subhanahu Wa Ta'ala ዘንድ የተከበረችና ጀነት የሚጠብቃት ትሆናለች። ከወንዶችም የታዘዙበትን ወጪ ማድረግን የቤትን ከፋላ የመውሰድን ጉዳዮችን የማስተካከልና እሱ ላይ የተጣለበትን ነገር ቦታው ላይ የሚያደርስ ከሆነ እሱንም አላህ ዘንድ ጥሩ ምንዳ ይጠብቀዋል። የሚያፈርስና የምታፈርስ ከሆነ ደግሞ አላህ ዘንድ አሳማሚ ቅጣት ከሚጠብቃቸው አንደኞቹ ይሆናሉ። አላህ ያዘዘበትን ሕግ ደንብ በስነ ስርዓት ጠብቆ ከሚሄዱት ያድርገን። አባ ሁረይራን በዘገቡት ሐዲስ ቃለ ረሱሉላህ ሰለላሁ ዐለይሂ ወሰለም የአላህ መልእክተኛ ብለዋሉ ይላሉ ኢዛ ደዐ الرجل ወንድ በጠራ ሰዓት ይላሉ ነብዩ አለይሂ ሰላቱ ወሰላም ኢምራአተሁ ምስቱን በጠራ ሰዓት ኢላ ፊራሺሂ ወደ ፍራሹ እንድትመጣ ጥሪ ባደረገላት ሰዓት ይላሉ ነብዩ አለይሂ ሰላቱ ወሰላም ፈለም ተእቲሂ ካልመጣች እምቢ ካለችው ፈባተ ካነጋ ገድባናን ዐለይሃ በሷ ላይ የተቆጣ ሆኖ ካነጋ ለعنت الملائكه መላእክቶች ዘንድ እርግማን ይመጣላታል አሉ ነብዩ አለይሂ ሰላቱ ወሰላም። አላህ Subhanahu Wa Ta'ala ያከበረ
የሚነገራቸውና የሱን ትእዛዝ ለመፈጸም ተዘጋጅቶ ያሉ መላእክቶች ዘንድ እርግማን ይመጣላታል አሉ ነብዩ አለይሂ ሰላቱ ወሰላም። ሐታ ቱስቢህ እስክታነጋ ድረስ ባለዋ ፈልጎ ጥሪ አድርጎላት እምቢ ብላው ካነጋች መላእክቶች እየረገሟት ያድራሉ አሉ ነብዩ አለይሂ ሰላቱ ወሰላም። ይህ ሐዲስ ምንድነው የሚጠቅመን ከተባለ የባል ሐቅ ከባድ እንደሆነና ሴቶች ለባሎቻቸው አላህ የከለከላቸውን ክልከላዎችን በመጣስ እስካላዘዟቸው ድረስ እሺ ማለት እንዳለባቸው፣ ባላቸውን ማስቆጣት እንደሌለባቸው፣ በቀለኛና አመፀኛ መሆን እንደሌለባቸው፣ በተለያዩ ነገሮች ቢዚ የሆኑ የባሎቻቸውን ሐቅ ሀድም ማድረግ እንደሌለባቸው የአላህ መልእክተኛ ይናገራሉ። ዛሬ እንደሚታወቀው የካህዲያንን መንገድ እየተከተሉ አላህ ካዘነላቸው ውጭ ባሎቻቸውን የሚያስቆጡ ሴቶች የበዙበት ጊዜ ላይ ነው ያለነው። ከባሎቻቸው ስልክን የሚያስቀድሙ፣ ከባሎቻቸው ፊልምን የሚያስቀድሙ፣ ከባሎቻቸው መልኬ ይጠፋብኛል ለሱ ባዘዘኝ ቁጥር እሺ ካልኩኝ ወጣትነቴ ከኔ ይነጠቃል በሚል የአውሮፓ ወይንም ደግሞ እነዛ አላህና ነብዩ አለይሂ ሰላቱ ወሰላም የረገሟቸው የሆኑ ሴቶችን መንገድ በመከተል ስንትና ስንት የሚረገሙ ሴቶች የበዙበት ጊዜ ነው አላህ Subhanahu Wa Ta'ala ካዘነላቸው ውጭ። ስለዚህ ነብዩ አለይሂ ሰላቱ ወሰላም ባልዋ ወደ ፍራሹ ጥሪ አድርጎላት እምቢ ብላ ምታነጋ የሆነች ሴት መላእክቶች እርግማንን ያወርዱባቸዋል አሉ ነብዩ አለይሂ ሰላቱ ወሰላም። ሙተፈቁን ዐለይህ። ይህንንም ሐዲስ ቡኻሪና ሙስሊም የዘገቡት ሐዲስ ነው። ወፊ ሪዋየት ለሁማ ለቡኻሪና ለሙስሊም በሌላ ዘገባ ኢዛ ባተት المرأة ሴት ካነጋች አሉ ነብዩ አለይሂ ሰላቱ ወሰላም ሐጅረተን ፍራሽ ዘውጂሃ የባሏን ፍራሽ ርቃ የምታድር ከሆነ ለعنتها الملائكة መላእክታ ይረግሟታል አሉ ነብዩ አለይሂ ሰላቱ ወሰላም። ሐታ ቱስቢህ እስክታነጋ ድረስ መላእክቶች ይረግሟታል አሉ። ሙተፈቁን ዐለይህ። ወፊ ሪዋየትን በሌላም ዘገባ ቃለ ረሱሉላህ ሰለላሁ ዐለይሂ ወሰለም የአላህ መልእክተኛ እንዲህ ይላሉ ወለዚ ነፍሲ ቢየዲ ነፍሲ በእጁ በሆነ ጌታ በአላህ ምላለው አሉ ነብዩ አለይሂ ሰላቱ ወሰላም ማ ሚን ረጁልን አንድ ወንድ የለም የድኡ ምርአተሁ ምስቱን የሚጠራ ኢላ ፍራሺሂ ወደ ፍራሹ ፈተዕባ እምቢ ምትል ከሆነ ኢላ ካነ አለዚ ያ ቢሆን እንጂ ፊሰማ ሰማይ ላይ ያለው አላህ Subhanahu Wa Ta'ala ሳኺጠን ዐለይሃ በሷ ላይ ከአርሽ በላይ ያለው አላህ Subhanahu Wa Ta'ala ይቆጣባታል፣ ከራህመቱም ያረቃታል፣ መላእክቶችም እርግማን እንዲያወርዱባት ያደርጋል፣ ዘሯም የተበላሸ ይሆናል፣ ህይወቷም ብልሽልሽ ያለ ይሆናል። ባሏን እልህ ውስጥ ገብታ የተለያዩ ነገሮችን እየጠቀሰችና በመልክ በምላስ በእውቀቷ በዘሯ በቤተሰቦቿ ተመክታ ባሏ ላይ የተለያየ ጫናን የምታደርስና ሲጠራ ጥሩን የማታከብር ከሆነ ከአርሽ በላይ የሆነው አላህ Subhanahu Wa Ta'ala ይቆጣባታል አሉ ነብዩ አለይሂ ሰላቱ ወሰላም። ሐታ ይርዳ عنها ባሏ እንዲወድ እስክታደርገው ድረስ አላህ Subhanahu Wa Ta'ala ይቆጣባታል አሉ ነብዩ አለይሂ ሰላቱ ወሰላም። አላህ የተቆጣበት ሰው ከራህመቱ ያርቀዋል፣ ጀሃነምንም ያወርሷል። እህቶቼ እናቶቼ እስልምና ከማይወዳቸው ከሆኑ ባህሪያቶች ርቀን ባሎቻችን ልንታዘዝ ግድ ይላል። ይህ ካልሆነ አማም አላህ ትልቅ ቅጣት ከሚጠብቃቸው ከሆኑ ሰዎች ነው የሚሆኑት፣ መጥፎ ስነ ምግባርን የሚተገብሩ ሰዎች። وعن ابي هريره رضي الله تعالى عنه ان رسول الله صلى الله عليه وسلم يا الله ملكتኛ قال ይላሉ لا يحل لامرأة لاند ሴት ልጅ አይፈቀድላትም ان تصوم لصوم وزوجها ባሏ ሻሂዱን ኢላ ቢኢዝኒህ ባሏ ከሷ ጋር ባለበት ሰዓት እሷ እንድጾም አይፈቀድላትም አሉ ነብዩ አለይሂ ሰላቱ ወሰላም። መንገድን ያልሄደው ነው እሷ ዘንድ ያለ ባሏ እንድጾም አይፈቀድላትም ኢላ ቢኢዝኒህ በሱ ፍቃድ ቢሆን እንጂ አሉ ነብዩ አለይሂ ሰላቱ ወሰላም። ስንትና ስንት አላህ ካዘነላቸው ሴቶች ውጭ ባሎቻቸውን ለማስከፋት የሚያስከፉበትን ነጥብ እየፈለጉ ልጅ ማስለቀስ ካለባቸው ልጅ እያስለቀሱ የሚፈልገውን ምግብ ባለማዘጋጀት ቤትን ጥሎ በመሄድ አስጠሊና አስከፊ የሆኑ ቃላቶችን በመናገር ፊልምን በመመልከት ራቁት በመሄድ ሰላትን በስነ ስርዓት ባለመዝገድ ዝክርን ባለማለት የተለያዩ ሙንከሮችን በመፈጸም ባሎቻቸው የሚያስቆጡ ስንትና ስንቶቹ ሞልተዋል። ይህ አላህ ዘንድ ትልቅ ውርደትን የሚያስቀምስና አቂባን የሚያበላሽ ነጥብ ነው። ስለዚህ ነብዩ አለይሂ ሰላቱ ወሰላም ባሏ ተጥዶ እያለ እንድትጾም አይፈቀድላትም በሱ ፍቃድ ቢሆን እንጂ አሉ። ወላ ተአዘን እንዲሁም ላትፈቅድ ነው ፊ በይቲሂ ቤቱ
ላይ እንደፈለገ የፈለገው ሰው ገብቶ እንዳይወጣ የልጆቹን ተርቢያ የሚያበላሹ ሰዎች የሷን ባህሪና ተግባር የሚያበላሹ ሰዎች የማይፈልጋቸው ሰዎች ቤቱ ላይ እንዲገቡ ላትፈቅድ ነው ኢላ بإذن በሱ ፍቃድ ቢሆን እንጂ መስለሃና መፍሰዳውን አይቶ ለሷ የሚጠቅመው እንዲገባ ለሷና ለዲኗ ለልጆቿ ለባሏ ለተዳራቸው የማይጠቅም የሆነን ሰው እንዳይገባ ያለውን እንዳይገባ ልታደርግ ነው በሱ ፍቃድ ካልሆነ በስተቀር አሉ ነብዩ አለይሂ ሰላቱ ወሰለም። ስንትና ስንት አላህ ካዘነላቸው ሴቶች ውጭ የእስልምናን ህገ ደንብ የማይጠብቁ ራቁታቸው የሚሄዱ ሽቶን የሚቀቡ ሊፕስቲክና ቻፕስቲክ የሚቀቡ ከወንዶች በስልክ እንደፈለጉ የሚያወሩ ቴሌቪዥን ላይ የሚያፈጡ ፊልምን የሚመለከቱ ሰላታቸውን በስነ ስርዓት የማይሰግዱ ሀገር ለሀገር ያለ ማህረም የሚንቀሳቀሱ ጋጠወጥ የሆኑ ሴቶችን ቤታቸው ላይ ይጋብዛሉ። ባሎቻቸው ግን ይሄን አይፈቅዱም። ይህን ነገር ለምን አደረግሽ ብሎ ጥግ ድረስ ቢሄዱ ትዳራቸው ይፈታ ይችላል ብሎ ካላቸው ስጋት አንጻር አብሮ የሚቆዩ ስንትና ስንት ወንዶች አሉ። የተሸነፉ አላህ ግን የቂያማ ቀን ይበቀልላቸዋል። ለዚህ ነው ነብዩ አለይሂ ሰላቱ ወሰለም ባሏ ተጥዶ እያለ እንድጾምም አይፈቀድላትም አሉ። ባሏ ቤት ውስጥ እንዳይገባ የሚፈልገው ሰው እንዳይገባ ካለ ሐቅ አለው በሱ ፍቃድ ባይሆን እንጂ አሉ ነብዩ አለይሂ ሰላቱ ወሰለም። ሙተፈቁን ዐለይህ ይህንንም ቡኻሪና ሙስሊም ዘግቦታሉ ሐዲሱን። ስለዚህ አላህ ባሪያዎች አላህ ሱብሓነሁ ወተዓላ እናንተ ላይ ያስቀመጠውን ህገ ደንብ ልትፈጽሙ እናንተ ላይ ያለውን ህገ ደንብ ስትፈጽሙ ደግሞ ባሎችም ይገደዳሉ እነሱ ላይ ያለውን ሐቅ እንዲፈጽሙ። እልህ ውስጥ ተገባብቶ አንተም የፈለከውን አድርግ እኔም የፈለኩትን አደርጋለሁ ለኔም መንገድ አለኝ ላንተም መንገድ አለህ ምንባባልና ሚባል ከሆነ ዘርም የተበላሸ ይሆናል። አላህ ይቆጣል፣ መላእክቶች ይራገማሉ። አላህ Subhanahu Wa Ta'ala የተቆጣበት ሰው መላእክቶች የረገሙት ሰው ደግሞ ሁለቱም ሀገሩ የተበላሸ ይሆናል። ስለዚህ ነብዩ አለይሂ ሰላቱ ወሰለም እሱ ተጥዶ ያለ እንድጾም ማይፈቀድላትም ቤቱ ውስጥም እሱ የማይፈልገው ሰው እንድታስገባ አይፈቀድላትም በሱ ፍቃድ ቢሆን እንጂ አሉ የአላህ መልእክተኛ። በሌላ ኢብኑ ዑመር በዘገቡት ሐዲስ አን ነብዩ ሰለላሁ ዐለይሂ ወሰለም ቃል ይላሉ የአላህ መልእክተኛ ኩልኩም ሁላችሁም አሉ ነብዩ አለይሂ ሰላቱ ወሰለም ራዒን ጠባቂ ናችሁ አሉ ወኩልኩም ሁላችሁም ደግሞ መስኡሉን ተጠያቂዎች ናችሁ አርዒየቲሂ ከምትጠብቁት ጥበቃ ትጠየቃላችሁ አሉ ነብዩ አለይሂ ሰላቱ ወሰለም። እያንዳንዱ ሰው ወንድም ይሁን ሴት ሀገር መሪም ይሁን ዓሊምም ይሁን ዳኢ ሁሉም ሰው በሚጠብቀውና በተሰጠው ኃላፊነትና ይጠየቃል አሉ ነብዩ አለይሂ ሰላቱ ወሰለም። ወልአሚሩ ራዒን ኃላፊ የሆነ ሰው ደግሞ ጠባቂ ነው። ወረጁሉ ራዒን ሰውየውም ጠባቂ ነው አላ አህሊ በይቲሂ በቤተሰቦቹ ላይ አሉ ነብዩ አለይሂ ሰላቱ ወሰለም። ወልመርአቱ ሴትም ልጅ ራዒየቱን ጠባቂ ነች አላ በይቲ ዘውጂሃ በባሏ ቤት ላይ አማና ያላትን አማናዋን ልትጠብቅ ያስቀመጥባትን አደራ በስነ ስርዓት ልታደርስ ክብሯን ልትጠብቅ ላትገላለጽ አላህ የከለከለውን ነገር ላታደርግ ልጆቹን በተርቢያ ልታሳድግ የሱን ሐቅ ልትጠብቅ ቤቱ ላይ የማይፈልገውን ሰው ላታስገባ የሚጠላውን ነገር ላተገብር ያዘዛት ቦታ ላይ ልትታዘዝ የከለከላት ልትከለከል ይገባታል አሉ ነብዩ አለይሂ ሰላቱ ወሰለም። ስለዚህ ጠባቂ ነች አላ በይቲ ዘውጂሃ በባሏ ቤት ላይ ወወለዲሂ ልጆቹንም ልትጠብቅለት ግድ ይላታል አሉ ነብዩ አለይሂ ሰላቱ ወሰለም። እናቶቻችን እህቶቻችን ሲስተካከሉ ዘር የተስተካከለ ይሆናል። እናት ከተበላሸች ልጅ ይበላሻል። ልጆች በአብዛኛው ጊዜ ከእናቶቻቸው ጋር ስለሚያሳልፉ እናት ተሳዳቢ ከሆነች ተራጋሚ ከሆነች የባልን ሐቅ ምጥስ ከሆነ እልህኛ በቀለኛ ከሆነች ወሬ አመላላሽ ከሆነች ሐሜተኛ ከሆነች ዒባዳዋ ላይ ያልገራች ከሆነች ለይልን የማትሰግድ ከሆነ ዝምድናን የማትቀጥል ከሆነ ባሏን የማታከብር ከሆነ ይህንን ባሪ ነው የሚወርሱትና በልጆቿም ጠባቂ ነች አሉ ነብዩ አለይሂ ሰላቱ ወሰለም። በጠበቀችው ነገር ደግሞ አማም አላህ ትጠየቃለች የማይቀር ነው። ሁላችንም ራቁታችን በምንቆምበት በሆነው ቀን እያንዳንዱ ሰው ይከፍላል። ለምን ነብዩ አለይሂ ሰላቱ ወሰለም አላህ ዘንድ ሒሳብ ይደረጋል ብለዋል። የቂያማ ቀን ደግሞ ያንን ሒሳብ በሙስና ማለፍ አይቻልም። በዘር በጎሳም በምላስ በእውቀት በገንዘብ በተለያዩ ነገሮች ማለፍ አይቻልም። እያንዳንዱ ሰው ለበደለው በደሉ ይከፍላል። የተበደለው ደግሞ የተበደለበትን ያገኛል። ያንን በደሉን ደግሞ መክፈል ያልቻለ ሰው የዛ ሰው ወንጀል ይመጣና ይጫንበታል። ከዛ የተዋረደው ነው ጀሃነም ይወረወራል። ስለዚህ ከዛሽ ጀሃነም ለመትረፍ የአላህን ውዴታ አግኝቶ ጀነትን ለመግሚያት ሴቶች የባሎቻቸውን ሐቅ ሊጠብቁ ልጆቻቸውን በተርቢያ ሊያሳድጉ ሰላት ሊያስለምዷቸው ዚክር ሊያስለምዷቸው ሙንከርን እንዳይመለከቱ ሊያደርጓቸው ቁርአን ሊያስቀሯቸው ዚክር ሊያስለምዷቸው
ይህንን ካላደረጉ አላህ ይቆጣባቸዋል። ይህንን ሐቃቸውን ግን በስነ ስርዓት ከተወጡ አላህ ትልቅ የሆነችዋን ጀነት ይሰጣቸዋል። ስለዚህ ነብዩ አለይሂ ሰላቱ ወሰላም ሴት ልጅ በባሏ ቤት ላይ ተጠያቂ ነች፣ በልጆቿም ተጠያቂ ነች አሉ። ባል የሚስትን ሐቅ መጠበቅ ግዴታ እንደሚሆንበት፣ ወጪ ማውጣት ግዴታ እንደሚሆንበት፣ የሚጠቅማት ነገር ላይ ማመላከት ግዴታ እንደሚሆንበት፣ ከሚጎዳት ነገር መከልከል ግዴታ እንደሚሆንበት፣ አላህ የሚወደው ላይ እንዲያመላክታትና የከለከለው ላይ እንዲከለክላት እሱ ላይ ያሉ ሐቆችን ሙሉ በሙሉ እንዲያደርስለት ከመታዘዙም ጋር ሴትም ልጅ በባሏ ቤት ላይ ትጠየቃለች፣ በልጆቿም ትጠየቃለች አሉ ነብዩ አለይሂ ሰላቱ ወሰላም። አባትን ባለመታዘዝ ጋጠወጥ ሆኖ እንደፈለጉ በመናገር እንደፈለጉ ተገላልጾ በመሄድ እንደፈለጉ ፊልምና የተለያዩ ነገሮችን በመመልከት ያለ ባል ፍቃድ ከአንድ ቦታ ወደ አንድ ቦታ መንቀሳቀስ hatta አልፎ ተርፎ ከሀገር ውጭ ያለ ማህረም ባል ሳይፈቅድ የሚንቀሳቀሱ ሴቶች አሉ። ነዑዙ ቢላህ። እንዲህ አይነት ከተፈተኑ ሴቶች አላህ Subhanahu Wa Ta'ala ይጠብቀን። ስለዚህ ነብዩ አለይሂ ሰላቱ ወሰላም ተጠያቂ ነች አሉ። ፈኩልኩም ሁላችሁም አሉ ራዒን አባቂ ነው፣ ወኩልኩም ሁላችሁም መስኡሉን ተጠያቂ ነው፣ አርዒየቲሂ በጠበቀው ነገር ይጠየቃል አሉ ነብዩ አለይሂ ሰላቱ ወሰላም። በእያንዳንዱ ሰው ላይ አላህ Subhanahu Wa Ta'ala በአቅሙ ልክ ግዳጅ ያደረገበት ነገር አለ። በሴትም በወንድም በትንሽ በትልቅ በጎረቤትም በሀገር መሪም በሁሉም አላህ Subhanahu Wa Ta'ala በሚችለው ልክ ላይ ሐቅ አስቀምጦበታል። ያንን ሐቅ ጥሶ ማን አለብኝ ማን ይንካኝ እኔ ለማንም አልበገርም የፈለኩትን ተገብራለሁ የፈለኩትን እሰራለሁ ብሎ የሚሄድ ሰው አላህ Subhanahu Wa Ta'ala ቂያማ ቀን ጀሃነምን ያቀምሰዋል። ለአላህ እሺ የሚል የነብዩን አለይሂ ሰላቱ ወሰላም ትእዛዝ የሚቀበል ሰሃቦች አምኖ ሲሰሩት እንደነበረው የሰራ አላህ ትልቅን ጀነት ይሰጣል። ስለዚህ ነብዩ አለይሂ ሰላቱ ወሰላም እያንዳንዳችሁ ጠባቂዎች ናችሁ፣ በጠበቃችሁት ነገር ትጠየቃላችሁ አሉ። ወአን አቢ ጠልቅ ኢብኑ አሊ ረዲየላሁ ተዓላ ዐንሁ አነ ረሱል ሰለላሁ ዐለይሂ ወሰለም ዛዳ አርረጁሉ አንድ ባል ከጠራሉ ዘውጀተሁ ምስቱን ለሐጀቲሂ ለሚፈልገው ጉዳይ ፈሊታቲሂ እሺ ትበሏሉ ነብዩ አለይሂ ሰላቱ ወሰላም። አላህ Subhanahu Wa Ta'ala ሐራም ያደረገው ነገር ላይ እስካላዘዘ ድረስ እሺ ትበሏሉ ነብዩ አለይሂ ሰላቱ ወሰላም። ወይን ካነት አለ ተኑር ምጣድ ላይ እንኳን ብትሆን ትምጣዋሉ ነብዩ አለይሂ ሰላቱ ወሰላም። ረዋሁ ትርሚዚ ኢማሙ ትርሚዚ ዘግቦታሉ፣ ወነሳኢ ኢማሙ ነሳኢም ዘግቦታሉ። ወቃለ ትርሚዚ ኢማሙ ትርሚዚ ሐዲሱን ሐሰኑን ሰሂህ ሐዲሱ ሐሰን ሰሂህ ነው ብለዋሉ። አባ ሁረይራ በዘገቡት ሐዲስ አን ነብዩ ሰለላሁ ዐለይሂ ወሰለም ቃል ለው ኩንቱ የምሆን ብሆን ኖሮ አሚረን አዛዥ ብሆን ኖሮ አሐደን አንድን አካል አየስጁደ ስጁድ እንዲወርድ ለአሐድን ላንድ አካል ለአመርቱ ልመርአተ ሴትን ልጅ አዝ ነበር አንተስጁደ ስጁድ እንድትወርድ ለዘውጂሃ ለባሏ ስጁድ እንድታደርግ አዝ ነበር አሉ ነብዩ አለይሂ ሰላቱ ወሰላም። ከዛ በፊት የነበሩ ሰዎች ለሰላምታ ማጎንበዝና ማቀንቀን ይፈጽሙ ነበርና የሚቻል ቢሆን ኖሮ ሴትን ለባል ስጁድ እንድትወርድ አዛት ነበር። ነገር ግን አይቻልም እንጂ አሉ ነብዩ አለይሂ ሰላቱ ወሰላም። ረዋሁ ትርሚዚ ኢማሙ ትርሚዚ ዘግቦታሉ። ወቃለ ሐዲሱን ሐሰኑን ሰሂህ ሐዲሱም ሐሰን ሰሂህ ነው ብለዋሉ። ሼኹል አልባኒም ሰሂህ ነው ብሎታሉ። በሌላም ኢዛ ሰለቲል መርአቱ ኸምሰሃ የአምስት ጊዜ ሰላቷን ከሰገደች አሉ ነብዩ አለይሂ ሰላት ወሰላም ወሳመት ሸህረሃ ረመዳንን ከጾመች ወሐሰነት ፈርጀሃ ብልቷንም ሐራም ላይ ወስዶ ከመጣል ከጠበቀች ወአጣዕት ዘውጀሃ ባሏን እሺ ካለች አሉ ነብዩ አለይሂ ሰላት ወሰላም ደኸለት ገባች አሉ ሚን አይባቢል ጀነቲ ሻአት ከጀነት የፈለገችው በር ላይ አማርጣ ትገባለች አሉ ነብዩ አለይሂ ሰላት ወሰላም። እህቶቼ እናቶቼ ነብዩ አለይሂ ሰላት ወሰላም ለባሏ እሺ ያለች ሴት አምስት ጊዜ ሰላቷን የሰገደች ረመዳንን የጾመች ብልቷን የጠበቀች ባሏን እሺ ያለች ከጀነት በሮች በፈለገችው ትገባለች አሉ የአላህ መልእክተኛ። ባልን መታዘዝ ጀነት ለመግባት ሰበብ ከሚሆኑ ነገሮች እንደሆኑ የአላህ መልእክተኛ ጠቅሷል። ዛሬ እነዚህ የአላህ Subhanahu Wa Ta'ala ጠላቶችና የነብዩ አለይሂ ሰላቱ ወሰላም ጠላቶች እስልምና ጠላቶችና የእስልምናን ድንጋጌ የሚጠሉ ሰዎች ያመጡትን ሱና ተቀብሎ የሚሄዱ ከሆነ አማም አላህ ደግሞ በተቃራኒ ጀሃነም ይጠበቃቸዋል። ዛሬ ባልን ከመታዘዝ በተቃራኒ ባልን ለማስቆጣት በጣም ብዙ መንገዶችን ይጠቀማሉ። አላህ Subhanahu Wa Ta'ala ከጠበቃቸው ውጭ ሰርግ ሲጠሩ ከቤት ሲወጡ ወደ ሱቅ ሲሄዱ ጉድ ነው። ባል አጠገብ ሲቀርቡ ባልን ለማስቀየም ብሎ ቆሸሽ ያለ ልብስ ይለብሳሉ፣ ያልሆነ ንግግር ይናገራሉ፣
የማይፈልገውን ምግብ ያዘጋጃሉ። ልጆች ስርዓትና ደንባቸውን ይዞ እንዲያድጉ ቢፈልግ ያንን በተቃራኒ አድርጎ ያሳያሉ። አላህ Subhanahu Wa Ta'ala ካዘነላቸው ውጭ ባልን እሺ ብሎ ጀነት እንደሚገኘው ሁላ ባልን በመቃረን አላህ ዘንድ ትልቅ ውርደት ይጠብቃል። ዘራችን የተባረከ እንዲሆን ትዳርን በስነ ስርዓት መጠበቅ ግድ ይላል። ይቺ ዱንያ የምትቀያየር ነችና አላህ Subhanahu Wa Ta'ala በደለኞችንም በበደላቸው ይይዛቸዋልና እዛም ወጥወድ ውስጥ ገመግባታችን በፊት አላህን ፈርተን ወደ ትክክለኛው መንገድ ልንመለስ ግድ ይለናል። በሌላም ሐዲስ ነብዩ አለይሂ ሰላት ወሰላም አንድችን ሴት ከይፈ አንቲ ለሁ ለሱ እንዴት ነው ያለሽ ኺድማ ብሎ ጠየቋት። ነብዩ አለይሂ ሰላት ወሰላም በመቸለው ልክ እታዘዘዋለሁ አለቻቸው ለነብዩ አለይሂ ሰላት ወሰላም። ፈንዙሪ ተመልከች ያላቱ ነብዩ አለይሂ ሰላት ወሰላም አይና አንቲ ሚንሁ እሱን ምን አይል እንደጠበቅሽው ቆም ብለሽ አስቢ ያሉት ነብዩ አለይሂ ሰላቱ ወሰላም። ፈኢንማ ሁወ ጀነቱኪ ወናሩኪ እሱኮ ወይ ጀነት የምትገቢበት ነው ወይ ጀሃነም የምትገቢበት ነው አሉት ነብዩ አለይሂ ሰላቱ ወሰላም። ስለዚህ የሴቶች ሐቅ እስልምና ላይ ከባድ እንደሆነው እንደ ወንድ ተሸክማችሁ ለፍታችሁ ላባችሁን ጠባርጋችሁ ሀገር ለሀገር አቆርጣችሁ አምጡ ተብሎ እንደማይታዘዙት ወንድ የሷን ሐላፍትና ወስዶ ለሷ የሚያስፈልጋትን ነገር በሚችለው ልክ ተግቶና ለፍቶ እንዲያመጣ ከመታዘዙም አደራ ከመባሉም ጋር ግን ነብዩ አለይሂ ሰላት ወሰላም ባሎችን በመካደም ጀነት ይገባል የነሱን ሐቅ ሐድም በማድረግ ጀሃነም ይገባል። ስለዚህ ጀነትሽም ጀሃነምሽም ነውና ጥንቃቄ አድርገሽ በጥንቃቄ ልትጓዢ ይገባል ወላት ነብዩ አለይሂ ሰላት ወሰላም። ሸሐሐሁ አልባኒ ሼኹል አልባኒ ይህንንም ሐዲስ ሰሂህ ነው ብሎታል። በሌላም ሐዲስ ነብዩ አለይሂ ሰላት ወሰላም የባል ሐቅ በሚስት ላይ ቁስል ኑሮበት ያንን ቁስሉን እንኳን በምላሷን ብትጠርግለት ሐቁን አትወጣም አሉ ነብዩ አለይሂ ሰላት ወሰላም። ሼኹል አልባኒ ይህንንም ሐዲስ ሰሂህ ነው ብሎታል። ባልን መታዘዝ አላህን በመቃረን እስካላዘዘ ድረስ ነብዩን አለይሂ ሰላት ወሰላም በመቃረን እስካላዘዘ ድረስ የባልን ሐቅ መጠበቅ ጀነትን ያሰጣል። የባልን ሐቅ መጣስ ደግሞ ጀሃነምን ያስለግሳል። ጥንቃቄ ልናደርግ ይገባል። እስልምና ለእያንዳንዱ ነገር ሐቁን ያስቀምጣል። ወንዶች የሚበልጡበትን ነገር ይበልጡበታል ብሎ ቁጭ ያደርጋል። አምነን ልንቀበል ግድ ይለናል። ሐላፍትና መውሰድ ያለበት ለፍቶ ተግቶ ወጥቶ ወርዶ ነግዶ ማምጣት ያለበት መምራት ያለበት ወንድ ነው ብሎ ያስቀምጣል። መቀበል መቻል አለብን። አላህ Subhanahu Wa Ta'ala የሚወስነው ውሳኔ በህይወታችንም ክፍለ ጊዜ ከሞታችንም በኋላ ኸይርን እንጂ ሸርን ይዞ አይመጣም። ይህንን አምነን ተቀበለን ራስ በራሳችን ሐቃችን ስንጠባበቅ አላህም የምንሰራውን ሥራ ይወዳል። ወዶልንም ሲያበቃ ደግሞ ዱንያም ላይ የሚያምር ጥፍጥና ያለው ለዛ ያለው ጭቅጭቅ የሌለበት ያለ መግባባትና ያለ መደማመጥ የሌለበት ኑሮ አያኖረንም። የሚወደድና መደማመጥ ያለበት መፈቃቀር፣ ሐሳብን መቀባበል፣ መግባባት፣ መረዳት ያለበትን ህይወት ያኖረናል። ይህንን ከተቃረነ ግን መግባባት የለ፣ መደማመጥ የለ፣ እሺ መባባል የለ፣ በጥሩ መመካከር የለ፣ መተጋገስ የለ። ይህ ሁሉ አላህ ከኛ ያነሳዋል። የአላህን ትእዛዝ ስንቃረን የአላህን ትእዛዝ ስንፈጽም ነብዩ መሐመድ አለይሂ ሰላቱ ወሰላምን ስንከተል የሰሃቦችን ፈለግ ስንከተል የናታችን አይሻን የናታችን ሐፍሳን የናታችን ኸዲጃን መንገድ ሴቶች አጥብቆ ሲይዙ ግን ሁሉ ነገራችን ያማረ ይሆናል። ዛሬ እነዚህ ዩሮፖች እንደሚሉት አይደለም። ራሳቸው ሴት ልጅ እንደ ሸቀጥ ይጠቀሟታል። እስልምና ጋር ግን ሲመጣ ለእስልምና ያላቸውን ጥላቻ በሴት በኩል ይገልጻሉ እንጂ ወደ ድሮ ጃሂልያ ብንሄድ ሴት ልጅ በመወለዷ ያፍሩ ነበር። ሙስሊሞቹ ግን ሳሊህ የሆኑ ልጆችን የምትወልድ ሴት ልጅ በማግኘታችን ደስተኛ እንሆናለን። የጃሂልያን አመለካከት ተቀብሎ ሴት ልጅ ስትወለድ ቅር የሚለው ወንድም አለ፣ እንዱም ሴትም አለች። ከሚወራው ወሬና ከሚሰራጨው
ካላቸው ውሸት አንፃር ይህም ውስጣቸው ላይ ችግር የፈጠረባቸው ሰዎች አሉ። ላ እስልምና ለሴቶች መብት ይሰጣል። አላህ የሰጠው መብት አላህ በሰጣቸው ልክ ነው የምናስቀምጠው። አላህ ሱብሓነሁ ወተዓላ ያልሰጣቸውን እምንሰጥ ከሆነ እነሱን እያዋረድናቸው ነው እንጂ ሐቅና መብት አልሰጠናቸው። ስለዚህ ሸሪዓ የሚያወግዘው እናወግዛለን፣ ሸሪዓ የሚደግፈውን እንደግፋለን፣ የሚነውን እንላለን። ያኔ ነው ሁለቱም ሀገራችን ያማረም ይሆነው። ሴቶች ወንዶች ላይ አማና ናቸው አሉ ነብዩ ሰለላሁ ዐለይሂ ወሰለም። እኔ ከናንተ የተሻልኩ አላህን ፈሪ ነኝ፣ ለቤተሰቦቼ ጥሩ ነኝ፣ ከናንተ ጥሩ ብሎ ማለትም ደግሞ ለቤተሰቡ ጥሩ ነው የሆነው አሉ። ስለዚህ ሴት ልጅ የባሏን ሐቅ መጠበቅ እንዳለባት ነብዩ ሰለላሁ ዐለይሂ ወሰለም በብዙ ሐዲታቸው ተናግረዋል። በሌላ ሐዲሳቸው ነብዩ ሰለላሁ ዐለይሂ ወሰለም ሴቶችን በብዛት በጀሃነም አይየዋቸው አሉ የአላህ መልእክተኛ። ለምንድነው ብሎ ጠየቁ። ወቀሳን ታበዛላችሁ አሉ ነብዩ ሰለላሁ ዐለይሂ ወሰለም። ወተክፉርነ العشير ባህልንም ትግዳላችሁ አሉ ነብዩ ሰለላሁ ዐለይሂ ወሰለም። እነዚህን ስህተቶች ስለምትፈጽሙ ሰደቃን አብዙ አሉ። ይህም ሐዲስ ቡኻሪና ሙስሊም ውስጥ ተዘግቧል። በሌላም ዘገባ ተክፊርነ اللعنه እርግማንም ታበዛላችሁ አሉ ነብዩ ሰለላሁ ዐለይሂ ወሰለም። ይቁረጥ፣ ይድፋ፣ ይጣል እርግማን ታበዛላችኋል። ባሎቻችሁ ደግሞ የተለያዩ ውለታን ሲውሉላችሁ ይቆዩና ትክዳላችኋል። እንደገና ደግሞ ወቀሳን ታበዛላችሁ። በዚህ ምክንያት ነው ጀሃነም ያዩዋችሁና ሰደቃ አብዙ አሉ ነብዩ አለይሂ ሰላቱ ወሰለም። ስለዚህ የአላህ ባሪያዎች አላህን ልንፈራ ወደ አላህ ሱብሓነሁ ወተዓላ ልንቀርብ ይገባል። በሌላም ዘገባ ነብዩ አለይሂ ሰላቱ ወሰለም ለው አህሰንተ ኢላ ኢህዳሁና ወደ አንዳቸው ኸይረን ብሰራ አሉ ነብዩ አለይሂ ሰላቱ ወሰለም ደህራ ዓመትን በሙሉ ثم رأت منك شيئا አንድችን ጉድለት ብታይ አሉ ነብዩ አለይሂ ሰላቱ ወሰለም قالت ما رأيت منك خيرا قط ካንተ ምንም ኸይር አይቼ አላቅም ትላለች አሉ ነብዩ አለይሂ ሰላቱ ወሰለም። ባል የሚውለውን ውለታ ከመካድ እሱን አልታዘዝም ከማለት እሱን የሚያስቆጡ ነገሮችን ፈልጎ ከመስራት የተለያዩ ደባዎችና የተለያዩ ማአቶችን ከማምጣትና ወጀንብር ውስጥ ከመግባት ልንጠነቀቅ ይገባል። ዛሬ አላህ Subhanahu Wa Ta'ala ካዘነላቸው እህቶቻችን እናቶቻችን ውጭ ባል ሳይፈቅድ ከቤት ይወጣል። ባል ሳይፈቅድ ሀገር ከሀገር አቋርጦ የሚሄዱ አሉ። ፈሳዶችና ሙንከራት ያለበት ቦታ ባል ሳይፈቅድ ይሄዳሉ። ባል ፈልጎ ወደ ቤት ብቅ ሲል አያገኛትም። እንዲህ አይነት ዛህማና ጭቅጭቆች ምትርኮች ሲበዙ ደግሞ ያለመተማመን ሐቅን ያለመጠባበቅ በኢባዳ ያለመጠንከር የተለያዩ ክፍተቶች ይፈጠራሉና አላህ Subhanahu Wa Ta'ala ልንፈራው ግድ ይለናል። አላህን ፈርተን ወደ ትክክለኛው መንገድ እስካልተመለስነ ደግሞ አላህ Subhanahu Wa Ta'ala ይቆጣል። አላህ Subhanahu Wa Ta'ala ሐዲሰል ቁድስ ላይ በነፍሴ ላይ ዙልምን حرام አድርጌያለሁ፣ በመካከላችሁም ደግሞ መዘላለምን حرام አድርጌያለሁ ብሏል አላህ Subhanahu Wa Ta'ala። ልክ ነብዩ አለይሂ ሰላቱ ወሰለም እንዳሉት በደልን ተጠንቀቁ የቂያማ ቀን ተደራርቦ ይመጣል አሉ። ይህ ዩሮፖች የሚያመጡት ግንዛቤ ዩሮፖች ነጻነት ብሎ ሁርያ ብሎ ከማን አንሳለው ብሎ የሚያመጡት አያዋጣም። አላህ Subhanahu Wa Ta'ala የሰጠው የበላይነት የሰጠው መብት ነው እንጂ የሰው ልጆች የሚያመጡት መብት ለራሳቸውም አይሆናቸውም፣ ለሌሎችም አይደርስላቸውም። ዱንያም ላይ ይዋረዱበታል፣ አኺራም ላይ ውጤታማ ያደርጋቸው። ስለዚህ የአላህ ባሪያዎች አላህ Subhanahu Wa Ta'ala ልንፈራ ቤታችንን በኢማን የታነጸልን እናድርግ፣ በሱና የታነጸልን እናድርግ፣ ከሙንከር የራቀልን እናድርግ። ልጆቻችን ቁርአን በመቅራት ሐዲስ በማሐፈዝ የጧትና የማታ ዝክር እንዲሉ ሙንከራትን እንዳይዳፈሩ አደብና ስርዓት ይዞ እንዲያድጉ እነሱም አድጎ ደግሞ ቤታቸውን ሲይዙ ለባላቸው እንዲታዘዙ አድርገን ልናሳድጋቸው ይገባል። ለምን የኛን ባህሪ ተላብሶ ነው የሚያድጉትና እኛ ስንበላሽ ልጆቻችንን እናበላሻለን። ልጆቻችንም ደግሞ እየሄዱ ልጆቻቸውን ያበላሻሉና እየተበላሻሽ እየመጣ ዘር እየተባከነ ፍቺ እየበዛ ያለ መግባባት እየበዛ ሽንግልና እየበዛ ጣጣዎችና አላስፈላጊ የሆኑ ነገሮች እየበዙ ይሄዳሉና አላህ Subhanahu Wa Ta'ala ልንፈራ ይገባል። ሙዓዝ ኢብኑ ጀበር በዘገቡት ሐዲስ ረዲየላሁ ዐንሁ አን ነብዩ ሰለላሁ ዐለይሂ ወሰለም ቃል ላ تؤذي المرأة زوجها አንድ ሴት ልጅ ባሏን አዛት አድርግም። በአሁኑ ጊዜ በእያንዳንዱ እንቅስቃሴያቸው ባሎቻቸውን ማስቀየም የሚፈልጉ ሴቶች አሉ። የኢሮፖችን ራቁት የሚሄዱን አላህን ያመጹትን እንደፈለጉ የሚሆኑ ሴቶችን ሱና እየያዙ ባሎቻቸው አጠገብ ቁጭ ብሎ አጅነቢ የሆኑ ወንዶችን እንደፈለጉ ያወራሉ፣ እንደፈለጉ ይናገራሉ፣ እንደፈለጉ ተገላልጾ ይሄዳሉ፣ እንደፈለጉ ይሆናሉ አላህ ካዘነላቸው ውጭ። ስለዚህ ነብዩ አለይሂ ሰላት ወሰላም ላ تؤذي المرأة زوجها ምስት ባሏን አዛ እንዳታደርጋሉ ነብዩ አለይሂ ሰላቱ ወሰላም። አላህን ትፍራ፣ ለአላህ እሺ ትበል፣ መልእክተኛው የመከሯትን ምክር ትቀበል። ሰሃቦች ሲያደርጉ እንደ
እንደነበረው ታድርግ፣ ተመችቶኛል ብላ በዘር በጎሳ በጓደኛ በተለያየ ነገር ተነሳስታ በደልና ግፍ እንዳሰራ አሉ ነብዩ አለይሂ ሰላቱ ወሰለም። ላቱዚል መርአቱ ዘውጃ ፊ ዱንያ አንዲት ሴት ልጅ ባሏን አዛ አታደርግም ዱንያ ላይ አሉ ኢላ ቢሆን እንጂ አሉ ቃለት ዘውጀቱሁ ሚን ሑሪል ዐይን ከሁረል ዐይኖች ጀነት ላይ ያሉ ምስቶቹ ቢሉ እንጂ አሉ ላቱዚ አዛ እንዳታደርገው ቃተለኪላህ አላህ ይጋደልሽና አዛ እንዳታደርጊው ቢሉ እንጂ አሉ ነብዩ አለይሂ ሰላቱ ወሰለም። ፈኢነማ ሁወ ዒንደኪ እሱኮ አንቺ ዘንድ ደኺሉን የሚቆይ እንግዳ ነው እንጂ አዛ እንዳታደርጊው ቢሉ እንጂ አሉ። ዩሺኩ ይቀርባል አዩፋሪቀኪ ሊለይሽ ይቀርባል ኢለይና ወደኛ ሊመጣ ይቀርባል አላህ ይጋደልሽና አዛ እንዳታደርጊው ቢሉ እንጂ ጀነት ላይ ያሉ ሑረል ዐይኖች አሉ ነብዩ አለይሂ ሰላቱ ወሰለም። የባል ሐቅ በጣም ከባድ እንደሆነና ሊጠበቅ የሚገባ ነጥብ እንደሆነ ያሳያል። ዛሬ የአላህ Subhanahu Wa Ta'ala ጠላቶች የነብዩ አለይሂ ሰላቱ ወሰለም ጠላቶች ሁርያ ነጻነት ብሎ ሴቶቻችን ቢያበላሹም ጋጠወጥ ሆኖ እንዲያድጉ ቢያደርጓቸውም የወንድ ልብስ እየለበሱ የወንድ ንግግርን እየተናገሩ ከተለያዩ አላህን ከማይፈሩ ከፋጅሮች እንደፈለጉ እያሳለፉ እንደፈለጉ እያወሩ እንደፈለጉ እየጮሁ እንደፈለጉ ሽቶና ቻፕስቲክ ሊፕስቲክ ተቀብቶ ከቤታቸው እንዲወጡ ቢያደርጓቸውም ነብዩ አለይሂ ሰላቱ ወሰለም ግን ሴቶች ላይ የባሎቻቸው ሐቅ ከባድ እንደሆነ ያስቀምጣሉ። ይህንንም ካላደረጉ ደግሞ ለዓና ከአላህ ዘንድ እንደሚወርድባቸው የአላህ መልእክተኛ ተናገሩ። እነዚህ የአላህ ጠላቶች በሚያመጡት ጣጣ ስንትና ስንት እህቶቻችን የወንድን ባህሪ ያዙ። ስንትና ስንቶች እንደ ወንድ ይለብሳሉ። ስንትና ስንቶች የወንድን አማማ የወንድን ልብስ ለብሶ የሚሄዱአሉ። ስንትና ስንቶች ግማሽ አካላቸውን እየለበሱ ግማሽ አካላቸው ራቁት እየሄዱ ፊታቸውን ተገላልጾ እግራቸውን ተገላልጾ እጃቸውን ተገላልጾ ወንዶችን ለፍትና እየጠሩ እየጋበዙ በየካፌው ሚዞሩ በየትምህርት ቤቱ በየሀገሩ በየሰርግ ቤቱ በየለቅሶ ቤቱ ሚዞሩአሉ። እነዚህ አይነት ሴቶች አላህም ዘንድ ነብዩም ዘንድ መላእክቶችም ዘንድ አማኞችም ዘንድ የተረገሙ ናቸው። ልንጠነቀቅ ይገባል። በሁሉም አናኖራችን በሁሉም አከናዋናችን ባለባበሳችን ባነጋገራችን ባተገባበራችን በሁሉ ነገራቸው ሴቶች ሰሃቦችን ሊከተሉ ግድ ይላቸዋል። ቁርአንና ሐዲስን ሊከተሉ ግድ ይላቸዋል። ይህንን የማያደርጉ ከሆነ ሰልጥኛለሁ የምትለዋ ለጉማ ማስታወቂያ የሆነችዋ የተለያየ ቦታ ላይ ንፋስና ብርድ እንደፈለገ የሚያገለባብጣትን በየመንደሩ እንደፈለገች ወንዶችን የምትለክፈው በየመንደሩ እንደፈለገች ተገላልጻ የምትሄደዋን እሷን ቁድዋ አድርጎ መሪ አድርጎ የሚከተሉ ከሆነ አኺራቸውም አዱንያቸውም ይበላሻል። ዘራቸውም የተበላሸ ይሆናል። አቂባቸውም የተበላሸ ይሆናል። ከዱንያም የከሰሩ ሆኖ ይሰናበታሉ። ስለዚህ ነብዩ አለይሂ ሰላቱ ወሰለም አንድ ሴት ልጅ ዱንያ ላይ ባሏን አዛ አታደርግም ጀነት ላይ ያሉ ሑረል ዐይኖች አዛ እንዳታደርጊው የአላህ እርግማን ይውረድብሽ እሱ አንቺ ዘንድ የሚቆይ እንግዳ ነው ይቀርባል ሊለይሽም ወደኛ ሊመጣ ብሎ እንደሚራገሙ ነብዩ አለይሂ ሰላቱ ወሰለም ተናገሩ። ይህንንም ሐዲስ ረዋሁ ትርሚዚ ኢማሙ ትርሚዚ ዘግቦታሉ። ወቃለ ሐዲሱን ሐሰን ሐዲሱም ሐሰን ነው ብሎታሉ። ኢማሙ አህመድም ዘግቦታሉ። ስለዚህ አላህ Subhanahu Wa Ta'ala ሊፈሩ ወደ አላህ Subhanahu Wa Ta'ala ሊመለሱ ሴቶች ይገባቸዋል። የፈረንጆችን ሱና ከመከተል እነሱ የሚናገሩትን ንግግር ከመናገር እንደነሱ ጋጠወጥ ከመሆን እንደነሱ የተለያዩ ማዕሲያዎች ውስጥ ከመግባት ከወንድ እንደፈለጉ ከመሆን ተርቢያን ከመበላሸት አቂባ ከመበላሸት ይጠነቀቁ ይገባል። ማይጠነቀቁ ከሆነ አላህ Subhanahu Wa Ta'ala ሆዳቸውን ያድርቀዋል። አቂባቸው የተበላሸ ይሆናል። ዘራቸው የተበላሸ ይሆናል። ዱንያ ላይ የተሰቃዩ ይሆናሉ። አኺራም የሚቀጥለው ደግሞ አሸደል አዛብ ይጠብቃቸዋል። ስለዚህ ወደ አላህ Subhanahu Wa Ta'ala ልንመለስ ሴቶችም ሊመለሱ ስርዓትና ደንባችን እስልምና በሚያዘውና በሚያመላክተው ልናደርግ ይገባል እንጂ የካፊሮችን ሱና ልንከተል አይገባም። ዛሬ አብዛኞቹ ሴቶች ባለባበስ ባነጋገር በቤትና ኖር በተለያዩ ነገሮች የካዲያን ሱናን ነው የተቀበሉት። የአላህ መልእክተኛማ ያስተላለፉት ሐዲስ ሴት ልጅ ተገላልጻ እንዳትሄድ አጅነብይ እንዳትጨብጥ ያለ ማህረም ከአንድ ቦታ ወደ አንድ ቦታ እንዳትንቀሳቀስ ካለባሏ ፍቃድ ከቤቷ እንዳትወጣ ካለባል ፍቃድ የቅርብ ዘመዶቿንም ቢሆን ቤት ውስጥ እንዳታስገባ ነብዩ አለይሂ ሰላቱ ወሰለም ከልክለዋል። ለባሏ አላህ በከለከለው ነገር ላይ እስካላዘዛት ድረስ እሺ እንድትል ባለም ደግሞ ለቤቱ ጥሩ እንዲሆን ወጪ እንዲያወጣ በጥሩ እንዲያመላክታቸው በመጥፎ እንዲከለክላቸው ሐላፊ እንዲሆን አላህ Subhanahu Wa Ta'ala ደንግጓል። ነብዩ አለይሂ ሰላቱ ወሰለም ደንግጓል። ይህ ህገ ደንብ ሲጣዝ መብት ነው፣ ሁርያ ነው፣ ነጻነት ነው፣ የበላይነት ነው የተባለ የተለያዩ ማሳያዎች ውስጥ ተገብቶ አኺራም ዱንያም ይበላሻል። ለዚህ መፍትሄ ምንድነው ከተባለ ወደ አላህ Subhanahu Wa Ta'ala ቁርአን መመለስ ወደ ነብዩ አለይሂ ሰላቱ ወሰለም ሐዲስ መመለስ ወደ መንሃጅ ሰለፍ መመለስ ትልቁ መፍትሄ ነው። በመካከላችንም ፍቺ እንዳይበዛ ጥላቻ እንዳይበዛ መነቋቆር እንዳይበዛ መተቻቸት እንዳይበዛ መገለማመጥ መኮራረፍ እንዳይበዛ ቤትም ትውልድም እንዳይበላ
እንዳይበላሽ ትልቁ መፍትሄው ለአላህ እጅግር መስጠት ብቻና ብቻ ነው። ይህ ካልሆነ ግን ዱንያ ላይ አንተም በመንገድ እኔም በመንገድ የሚባል ከሆነ ሁሉ ነገር ብልሽልሽ ያለ ይሆናል። ኑሮም ለዛ አይኖርም፣ ያማረም አይሆንም። ሁሌ ሽምግልና የበዛበት፣ ሁሌ ትችት የበዛበት፣ ሁሌ ነቆራ የበዛበት ይሆናል። ስለዚህ ይህንን ጉዳይ የሚፈታው ምንድነው ከተባለ ወደ አላህ Subhanahu Wa Ta'ala መመለስ፣ አቂዳን ማስተካከል፣ መንሃጅን ማስተካከል፣ ቁርአን ሐዲስ ላይ መታጠብ፣ መንሃጅ ሰለፍ ላይ መታጠብ ትልቁ መፍትሄ ነው። ኡሳማ ኢብኑ ዘይድ በዘገቡት ሐዲስ አንነብዩ ሰለላሁ ዐለይሂ ወሰለም ቃል ማ ተረክቱ በዕዲ ከኔ በኋላ አልተውኩም አሉ ነብዩ አለይሂ ሰላቱ ወሰለም ፊትናን አልተውኩም አሉ هي አضر እሷ የከፋች ሆነች على الرجال በወንድ ላይ من النساء ከሴቶች በላይ ፍትናን ትጨልኩም አሉ ነብዩ አለይሂ ሰላቱ ወሰለም። አብዛኛው ወንድ የሚፈተነው በሴት ነው። ጥሩ ሴት ከገጠመችው ጥሩ ይሆናል፣ ዘሩ የተባረከ ይሆናል፣ ሁሉ ነገሩ ያማረ ይሆናል። መጥፎ ሴት ከገጠመችውም ይፈተናል፣ ይወጣል፣ ይወርዳል። የወንዶች ፈታኞች እንዳሉም መጥፎ ሴት የገጠመችው ሰው ህይወቱ የተበላሸ ይሆናል። ስለዚህ ነብዩ አለይሂ ሰላቱ ወሰለም ከኔ በኋላ በወንዶች ላይ ትቼ አልሄድኩም ከሴቶች በላይ አለ። ለዚህ ነው ስንትና ስንት ዲናቸው ላይ ጠንካራ የነበሩ ወንዶች የሚሽመደመዱት። ሴቶች ራቁታቸው ይሄዱ መጥፎ ቃላቶችን እየተናገሩ ወደ ዞሙት የሚጣሩ ወደ ቦዘኔነት የሚጣሩ ቃላቶችን የሚያመነጩ ስንትና ስንት በኢማናቸው ጠንካራ የነበሩ ወንዶች በሴቶች ይፈተናሉ አላህ ከጠበቃቸው ውጭ። ስለዚህ ሴቶች ለወንዶች ፈተና ናቸውና አላህን ልትፈሩ፣ ራቁታችሁን ላትሄዱ፣ መጥፎ ቃላት ላትናገሩ፣ ከወንድ እንደፈለጋችሁ ላትቀላቀሉ፣ ከአጅነብይ ወንድ ጋር እንደፈለጋችሁ ላታወሩ፣ አጅነብይ የሆነ ወንድ እንደፈለጋችሁ ላትመለከቱ፣ እንደፈለጋችሁ ከወንድ ጋር ተቀላቅላችሁ መንገድ ላትሄዱ፣ ቤትም ውስጥ ሆኖ በክፍል ላይ ከወንድ ጋር ተቀላቅሎ ቁጭ ብሎ ከመጮህ ከመረበሽ ከመደለቅ ከተለያዩ ማሲያዎች ልትርቁ ይገባል። ነብዩ አለይሂ ሰላቱ ወሰለም ከኔ በኋላ ትቼ ያልኩም ፍትና በወንዶች ላይ ከሴቶች በላይ አለ። ስለዚህ የአላህ ባሪያዎች አላህ Subhanahu Wa Ta'ala ልንፈራ ይገባል። እጃችን እግራችን ከአጅነብይ ወንዶች ልንደብቅ ልንሰትር ይገባል። ካልሆነ ግን በፈተናቸው ወንዶች ልክ አማም አላህ እንደምንዋረድ ልናቅ ይገባናል። ለዚህ ነው ነብዩ አለይሂ ሰላቱ ወሰለም ኸይሩ ሱፉፊ الرجال اولها በሰላቱን ካን ጥሩ ሰፍ ብሎ ማለት የወንዶች የመጀመሪያው ነው አሉ። ወሸሩሃ መጥፎዋ ደግሞ አኺሩሃ የመጨረሻው ሰፍ ነው አሉ ነብዩ አለይሂ ሰላቱ ወሰለም። ከሴቶች የቀረበ ስለሆነ የመጨረሻው ሸር ነው፣ የመጀመሪያው የተሻለ ነው አሉ ነብዩ አለይሂ ሰላቱ ወሰለም። ሐታ በኢባዳ ቦታዎች ላይ ሴትና ወንድ እንዳይቀላቀሉ፣ እንደፈለጉ እንዳያወሩ፣ እንደፈለጉ እንዳይሆኑ ይከለክሉ ነበር የአላህ መልእክተኛ። ወኸይሩ ሱፉፊ النساء የሴቶች ጥሩ ሰፍ አኺሩሃ የመጨረሻው ነው አሉ። ከፊት ስትሆን በወንዶች በኩል የሚመጣ ሙሲባ ሊደርስባት ይችላልና በሷም ፍትና ወንዶች የሚፈተኑ ሊሆኑ ይችላሉና ለሷም የመጨረሻው ሰፍ የተሻለ ነው አሉ ነብዩ አለይሂ ሰላቱ ወሰለም። ወሸሩሃ አወሉሃ ለሷ ደግሞ ሸሯ የመጀመሪያው ነው አሉ። የአላህ ባሪያዎች አላህ Subhanahu Wa Ta'ala ልንፈራ፣ ወደ አላህ Subhanahu Wa Ta'ala ልንመለስ፣ አላህን ከሚያስቆጡ ነገሮች ልንርቅ፣ ራቁት ከመሄድ፣ ከወንዶች ጋር ከመመሳሰል፣ ከወንዶች ጋር እንደፈለጉ ከመሆን፣ ከወንዶች ጋር እንደፈለጉ ከማውራት ከመቀላቀል፣ ድምጽን ከፍ አድርጎ ከማውራት፣ ወንዶችን ፍትና ላይ ከመጣል ልንርቅ ይገባል። ሂጃባችሁን ልትጠብቁ፣ ለባሎቻችሁ ልትታዘዙ፣ አላህ ያዘዛችሁን ትእዛዝ ልትታዘዙ፣ የነብዩን አለይሂ ሰላቱ ወሰለም መንገድ አጥብቃችሁ ልትይዙ፣ የከለከላችሁ ልትከለከሉ፣ መንሃጅ ሰለፍን አጥብቃችሁ እንድትይዙ ነብዩ አለይሂ ሰላቱ ወሰለም መክረዋል። እኛም ደግሞ ቁድዋ ማድረግ ያለብን እነ አይሻን፣ እነ ኸዲጃን፣ እነ ሰፊያን፣ እነ ፋጡማን ቀደምቶችን ቁድዋ አድርገን ልንይዝ ይገባል እንጂ ፋጅሮችን፣ ፈሰቃ ፈጀራ ሙጅሪሞችን ራቁታቸው የሚሄዱ አካላቸውን ለወንዶች እያሳዩ የሚሄዱ ፋሻን ንግግር የሚናገሩ ሰለጠነ ብሎ የተለያየ ወንዶች መስራት ያለባቸውን ስራ እየሰሩ የሚያሳዩ የሆኑ ሴቶችን ፈለግና ሱና ተከተለን ምንሄድ ከሆነ ሁለቱም ሀገራችን የተበላሽ ይሆናል። ሁለቱም ሀገር የሚያምረው አላህን በመፍራት ነው። አላህ Subhanahu Wa Ta'ala አመኑ እናንተ ያመናችሁ ሰዎች ወይ ቱቡ ተውበት አድርጉ ኢላላህ ወደ አላህ Subhanahu Wa Ta'ala ተውበተን ነሱሃ ግልጽ የሆነ ተውበትን አድርጉ ይላል አላህ Subhanahu Wa Ta'ala። ስለዚህ ወሬን ከማመላለስ፣ ቤትን ከማበላሸት፣ ፊልም ላይ ከማፍጠት፣ ሙዚቃን ከመስማት፣ ራቁትን ከመሄድ፣ ሽቶን ተቀብቶ ከቤት መውጣት፣ ልጆችን ተርቢያቸውን ከማበላሸት፣ አስጠሊ ከሆኑ ነገሮች ልንርቅ ይገባል። ሰሃቦች ሲሰሩት እንደነበሩት ልንሰራ ይገባል። ለዚህ ነው አመኑ ካመኑ ቢሚስሊ ማ አመንቱም ቢ እናንተ እንዳመናችሁት ካመኑ ፈቀድ ተደው በርግጥ ተመርቷል። ወኢን ተወለው ዞር ካሉ ጥመት ውስጥ ገብቶ የሚዋኙ ከሆነ ፈኢንማ ሁም ፊ ሽቃቅ እነሱ ጥመት ውስጥ ናቸው ይላል አላህ Subhanahu Wa Ta'ala። በሌላም የቁርአን አንቀጽ ላይ ምን ይላል? ረሱል መልእክተኛውን የምትቃረን ሚን ባዕድ ማ ተበየነ ለሁል ሁዳ ቅናቸው መንገድ ግልጽ ከሆነ በኋላ ንወሊሂ ማ ተወላ በዞረበት እናዞረዋለን፣ ወንስሊሂ ጀሃነም
እናቀምሰዋለን ጀሃነም መግባት ምንኛ ይከፋ ነው ይላል አላህ Subhanahu Wa Ta'ala ቤታችን ያማረ እንዲሆን ትዳራችን ያማረ እንዲሆን ልጆቻችን የተባረኩ እንዲሆን ዘራችን የተባረከ እንዲሆን በዲን መመካከር አላህ የሚጠላቸውን ነገሮች በመተው ለአላህ እሺ በማለት ለነብዩ አለይሂ ሰላቱ ሰላም እሺ በማለት ለባል በማሲያ እስካልሆነ ድረስ እሺ በማለት ኢማናችን ልናጠነክርና ወደ አላህ Subhanahu Wa Ta'ala ልንቃረብ ይገባል አላህ Subhanahu Wa Ta'ala ሁላችንም ሐቅ ላይ አጽንቶ በዚሁ ሐቅ ላይ ከዚህ ዓለም የሚሰናበት ያድርገን ከሙጅሪሞች ሱናና የነሱን ፈለግ ከመከተል አላህ Subhanahu Wa Ta'ala ይጠብቀን ለሽራህ ሰድር ይስጠን ራቁት ከመሄድ ከተለያዩ ፋሻ ከሆኑ ነገሮች ምንርቅበትን አላህ Subhanahu Wa Ta'ala ሽራህ ሰድር ይስጠን ከጥመት ጎዳና አላህ Subhanahu Wa Ta'ala ይጠብቀን ዱንያም ላይ አላህ ወዶልን ከዱንያም ስንሰናበት አላህ ወዶላቸው ከሚሰናበቱ ሰዎች ያድርገን جعلني الله وإياكم من الذين يستمعون القول فيتبعون أحسنه والسلام عليكم ورحمة الله وبركاته